ዋናና አለቃ ነበር በመዲና ላይ ሶፊያ ቢንት ሁየይ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም እርሷን ለማግባት ምን መስፈርት አስቀመጡ? እስልምና ምን አሏት? እኽታሪ ምረጭ አሏት። እኔ እኽተርት ልእስላም አምሰክቱኪ ለነፍሲ አሏት። እስልምና ከተቀበልሽ አገባሻለሁ ለራሴ አስቀርሻለሁኝ አሏት። ወኢን እኽተርት ልየሁድያ አልሐቅቱኪ ቢአህሊኪ አሏት። አይ እኔ አይሁድነትን ነው የምመርጠው ካልሽ ግን አላገባሽ፣ ወደ ቤተሰቦችሽ በሰላም ልክሻለሁ አላት። አይ አይሁድ ብትሆኚም ችግር የለውም አላህ ስለፈቀደ በሱረቱል ማኢዳ ላይ አላሉ። የጀማዓ አላህ ሱብሓነሁ ወተዓላ እዚያ ጋር ሲናገር ምግቦቻቸውን ስትበሉ ቢስሚላህ የሚል መስፈርት እንዳስቀመጠ ሁሉ ሴቶቻቸውንም ስታገቡ ጊዜ እስልምና እንዲቀበሉ ከተደረገ በኋላ ነው። ልብ በሉ እዚህ ጋር በዑለሞች መካከል ኺላፍ አለ። አይ በቀጥታ ጥብቅ እስከሆነ وقد قال الله سبحانه وتعالى ولا تنكحوا المشركات حتى يؤمنن ብሎ ተናገረ። እኔ አላህ ስብሓነሁ ወተዓላ በምድር ላይ ከፈጠራቸው ሴቶች ግን አላህ ብለው ነው የሚጠሩት። መጽሐፋቸው እስካሁን ድረስ አምላክን አላህ ብለው ነው የሚጠሩት። በታችኋል ኦሪት ዘፍጥረት ማነው ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም ማን ነው ብለህ ሄደህ መጽሐፍ ቅዱስን ብታየው አረበኛው ላይ አላህ ነው የሚለው። ስለዚህ ሲያርዱ ጊዜ አላህን ስም ይጠራሉ። ያ ነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። የኢትዮጵያ ክርስቲያኖች ብቻ ተለይተው ከዓለም እግዚአብሔር የሚል ስም ሰይመዋል። አምላክ ሰው እንዴት ነው ለአምላክ ላይ ስም ማውጣለት? ሰዋቸው ተራራ እኛ ስንቀይረን ሌላ ስም ብንሰጠው የዓለም ሙስሊምን ሰብስብና ግን አምላክ ማን ነው ብላቸው አላህ ብለው አንድ ስም ብቻ አንነግርም። ከዓለም የተለያየ ዓለም ክርስቲያኖችን ሰብስብና አንድ ቦታ ላይ የአረብ ክርስቲያን አምጣ፣ የኢትዮጵያ ክርስቲያን አምጣ፣ የፈረንጅ ክርስቲያን አምጣ እና አምላክ ነው ማን ነው ብላቸው የተለያየ ስም ነው የሚነግርህ። የአረብ ክርስቲያን አምላክን አላህ ብሎ ነው። አይ እግዚአብሔር ነው ሄደህ ብትል አይሰማም። ግብፅ አለ አይደል ክርስቲያኖች፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሌላም ሀገሮች እነ ሎብናን የአምላክን ስም አላህ ብለው ነው የሚጠሩት። እሺ ጥያቄ ነገር እሺ አንድ ልጨምር። አንድ ነበር። እሺ መስጂድ ውስጥ መሸጥም ሆነ መግዛት አይቻልም። መስጂድን የገበያ ንግድ ማዕከል ማድረግ አይቻልም። እርሱ የተሰራው አላህ ሱብሓነሁ ወተዓላ ለመገዛት እና መስጂድ ውስጥ ደግሞ እኛ ጫራታ ምናምን ያደርጋል ለመስጂዱ። የዘወትር ስራ ማድረግ እሱን ተገቢ አይደለም። እዛው ለመስጂዱ የሚውል ከሆነ ይሄ ምክንያት አለው። መስጂዱ ለምሳሌ የሚያስፈልጉት ነገራቶች ይኖራሉ። መስጂዱ ሊሆን ይችላል፣ መስጂዱ ማሳደሻ ሊሆን ይችላል። ይሄን ለማድረግ ሰዎች ይበረታቱና ከፍ ያለ ገንዘብ ያወጡ ዘንድ ችግር አይኖረውም። ነገር ግን የዘወትር እንትኑ እዛው መስጂድ ውስጥ ሊሆን አይገባም። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተ ውሸታም የመጽሐፍ ባለቤቶች የሆኑ ሴቶችን ክርስቲያኖች ማግባት ይቻላል፣ ግን እስላም ማድረግ ይጠበቅበታል። ቁርአኑ ይፈቅዳል እኮ። እኛስ ምን አይደለም ጌታ ያሰስ እሷን እስላም ማድረግ ይጠበቅበታል ነው አታል አይደል? እስልምና ከማርያም ከብያ ነብያችን ሰለላሁ ዐለይሂ ወሰለም ከግብጽ በመጣች ጊዜ እስልምናን አስተማሯት። ወዲያው እስልምናን ተቀበለች፣ ከእርሷ ጋር ህይወትን ጀመሩ። ልክ እንዲሁ ደግሞ ሶፊያ ቢንት ሁየይ እስልምናን ከተቀበለች አገባሻለሁ አላት። እስልምናን ተቀበለች፣ አገባት። እሱ ነው እኮ የሚያምነው። እሺ ኡስታዝ እንትን ነበር ሰላት ኢማሙ እንትኑ ተጅዊዱ በስትክክል እንትን ማይ ከሆነ ሰላታችን እንትን ይላል አይበላሽም። ነብያችን ሰለላሁ ዐለይሂ ወሰለም ማን ኢማም ሆኖ ማሰገድ እንዳለበት ሲናገሩ ሐዲስ ላይ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም የኡሙ القوم اقرأهم بكتاب الله فإن كانوا سواء فأكثرهم أخذا للقرآن። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎችን ሊያሰግድ የሚገባው ሊመራ
የሆነ ጉዳይ አለኝ። ልጀምር? አገር እያለው ነው። እኔ ሀገር እያለው መንገድ ላይ የእሷ አባት ይወዱኛል። ልጄን ሰጥቼ ካለው ከዛን አጠገቤ ያለ ሰው ደግሞ ሳማቸው አለኝ። ዝም ብለን መንገድ ላይ እየሄድን ማን ነው የምትስመው? የልጅቷ አባት ግን ከልጅቷ ጋር እንተዋወቅም። መንገድ ላይ እየሄድን አንድ ሰፈር ነን። ሳም የሚልህ ማን ነው? የሚሰማው አካል ማን ነው? አጠገባቸው ያላቸው ሰዎች ደግሞ ሳማቸው። እንዲህ ካሉ እጃቸውን ሳም አለኝ። ነገሩ በኋላ ላይ እኔ ደግሞ ቆይቼ ከሀገር ከወጣሁ በኋላ ደግሞ እንዲህ ነገር ኒካም ነው ምናምን የሚባለው ነገር አሳሰብኝና ልጅቷ ሰምታለች። እውነት ነው። ከዛስ ግን ደግሞ እኔ እና እሷ እንተዋወቅም። እኔም አላሳፍርም ብዬ ስሜያለሁ። እንዴት ነው ነገሩ? እጁን ስመሃል ይሰያ ይሁን እጅ መሳም ምናምን የሚሉት እሱ ዝም ብሎ ነው። አንደኛ። ሁለተኛ ሴት ልጅ ፈቃደኛ ሳትሆን ቢሰጥህ አባቷ ሰጥቻለሁ ስላለ ኒካህ ይሆናል ማለት አይደለም፣ አይሆንም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አራደ አሐዱኩም አን ዩዘውጀ ኢብነተሁ ፈልየስተእዚንሃ አሉ። አንዳችሁ ሴት ልጁን መዳር ከፈለገ ቀድሞ እሷን ያስፈቅዳት አሉ። በሌለችበት ሰጥቻለሁ እኔም ተቀብያለሁ ስላለ ሰውየው እሷ አለች ቆማለች። እሷ በዚህ ነገር ፈቃደኛ ነች? ተጠይቃለች? ቁማ እየሳቀች ናት። አላወራችም፣ ግን ቁማ እየሳቀች ናት። እሺ እሷ ፈቃደኛ ነበረች። በዚያ ላይ ደግሞ ሁለት ሻሂዶች ያስፈልጋሉ፣ ምስክሮች ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ኒካሐ ኢላ ቢወልይን ወሻሂደይኒ አሉ። ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ። ወልይ ያሉት አባት ነው፣ ወኪል። ሁለት ምስክሮች ደግሞ ያስፈልጋሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አዩማ እምረአቲን ኑኪሐት ቢገይሪ ወልይን ወሻሂደይኒ ፈኒካሑሃ ባጢል 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 ብለዋል። ያለ ወልይና ያለ ምስክሮች ኒካህ ያገባችት ኒካሑ ውድቅ ነው ብለዋል። ስለዚህ ለኒካህ እነዚህ መስፈርቶች ያስፈልጋሉ። አንደኛ የልጅቷ አባት ወልይ፣ ሁለተኛ የሚያገባው ሰው ያስፈልጋል፣ ሶስተኛና አራተኛ ሁለት ምስክሮች ሻሂዶች ያስፈልጋሉ። ሌላኛው መህር ነው የታወቀ። እነዚህ መስፈርቶች ሊሟሉ ይገባል። ስለዚህ ያለ ሻሂዶች ከሆነ ይሄ ኒካህ የታሰረው እንዲሁም እሷ ፈቃደኛ ሳትሆን ከሆነ እንደ ወልዮች ምንድነው ድረስ ኒካሁ እንደገና መታደስ አለበት፣ እንደገና መጋባት እንትን አለባቸው እንጂ ያ ኒካህ ሊሆን አይችልም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የት ነህ? በአላህ ደህና ነህ? አልሐምዱሊላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ አንድ አረበኛ የማይችል ሰው በአማርኛ ዱዓ ቢያደርግ ችግር አለው? ችግር የለም። እሺ ሁለተኛው ደግሞ አንድ ነጋዴ ሰውዬ የሆነ የሚሸጠው እቃ ለምሳሌ 200 ብር ከሆነ የሚሸጠው 250 ብር አድርጎ ቢሸጥ ሐራም ይሆናል? ሰዎችን ከልክ በላይ በአካባቢ ከተለመደው ከታወቀው ዋጋ በላይ አስወድዶ ሰዎችን በሚጎዳ መልክ መሆን የለበትም። ስንት የተወሰነ አድርጎ ለልፋቱ ያክል ማለት ነው ያ እንጂ ሰዎችን በሚጎዳ መልክ ከልክ በላይ ከፍ አድርጎ ቢሸጡ ይሄ አስፈላጊ አይደለም። እሺ አንድ ሰውዬ የሆነ ብቻ እና በአስቸጋሪ የሆነ አጋጣሚ ምናምንም ተፈጥሮ ይሁን የሆነ ሶላት አለፈውና በየትኛው ሰዓት ላይ ቀዷውን ቢያወጣ ተወዳጅ ይሆናል? እሺ በመጀመሪያ ሶላት ሰዓትን ማሳለፍ የለበትም። ምናልባት መስጂድ ውስጥ እኮ አይደለሁም ሊል ይችላል። ባለበት ቦታ መስገድ ይችላል። አብዛኛው ሰው ሶላት የተደነገገው በመስጂድ ውስጥ ብቻ ይመስለዋል። ይህ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ
ጁዒለት ሊየ አልአርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሰላላችሁ። እሺ ታክሲ ላይ ከሆነስ? ታክሲ ላይ ብትሆኑ የሶላት ሰዓት ሊያልፍባችሁ ከሆነ እስከምትወርዱ ድረስ ቤት ስትሄዱ ቀጣዩ ሶላት ወቅት የሚገባ ከሆነ እዚያው ላይ ሆናችሁ መስገዱ። ወቀድ ሰላ ረሱሉላሂ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሒለቲህ ነቢያችን ሰለላሁ ዐለይሂ ወሰለም ግመላቸው ላይ ተቀምጠው ሰግደዋል። ምንም እንኳን አንዳንድ ዑለሞች ይህን ያደረጉት ነቢ ሰለላሁ ዐለይሂ ወሰለም ለሱና ሶላት ነውና ለዋጅብ አይቻልም ቢሉም ይሄንን ተፍሲር ማድረግ ምንም ማስረጃ የላቸውም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ተሰግደዋል። በግመል ላይ መስገድ ትችላላችሁ እናንተም በታክሲ ላይ። እሺ እና ታዲያ ካለፈብንስ ምንድን ነው ማድረግ ያለብን ከተባለ መጀመሪያ መስገድ ያለባችሁ ወቅቱ የገባበትን ሶላት ነው። ከዚያ በኋላ ያለፋችሁን ቀባ ከመጀመሪያው ጀምራችሁ ቀባ ታደርጋላችሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ እህት ነበረች ፈልጌ አጣኋት። አሁን አስገባኝ ብላኝ ነበረ። ጥያቄ ነበራት። እንትን ነች ፕሮቴስታንት ነችና እሺ ትንሽ ሰሞኑን አውርቻለሁ። እንትን መሆን ሶስት አምላክ እንደምታመልክ ተማምነናል። ረጅም ሰዓት ጊዜ ወስደን ብዙ ቀናት ስናወራ ነበርና ፕሮቴስታንት እና አሁን በቃ በእናንተ በኩል ጥያቄ አለኝ ብለኝ እኔ እንድጠይቅ አደርግልሻለሁ ብያት፣ አሁን ፈርታ ይሁን አላውቅም ደብቃለችብኝ። እየፈለኳት ነው። ቲጂ ትባላለች። ትዕግስት አለች ቁጥር ሰዓት እና እስከዛው አንድ የተነሳብኝ ጥያቄ ነበረ። ወገኖች አላህ የት ነው ያለው? በቦታ ይወሰናል እንትን ሊሉኝ እየሞከሩ ወስድና ከምን ይታያል ይላል። እሺ እኛ ሙስሊሞች ስለ አላህ ስብሐነ ወተዓላ ያለን እምነት ራሱ በተናገረበት ልክና ልክ ብቻና ብቻ እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም በተናገረበት ልክ ብቻና ብቻ ላ ነዚድ ወላ ነንቁስ ወላ ነተፈልሰፍ ፊ ዛሊክ በዚያ ላይ አንፈላሰፍ አንጨምርም አንቀንስም። ሰላም ብሎ ማለት ነው ዐቂደቱ ሰለፍ ፊ ጀሚዕ አብዋቢሃ አስለም ወአሕከም ወአዕለም። የሰለፎች በእውቀት መሰረት ላይ ነው። አላህ እንዲህ አለ፣ መልእክተኛው እንዲህ አለ። አለቀ። ይሄ ነው ዲናችን። الدين قال الله وقال رسوله وقال الصحابة هم أهل العرفان كما قال ابن القيم الجوزية رحمه الله تعالى። አላህ ስለ ራሱ ምን ብሏል? የት እንዳለ ነግሮናል ወይ? ምንድን ነው ያለው? ነብዩ ሰለላሁ ዐለይሂ ወሰለም አላህ የት እንዳለ ተናግረዋል ወይ? ምንድን ነው ያለው? ያንን እንዛለን አለቀ። እርሱ ምንድነው? አላህ ሱብሓነሁ ወተዓላ ግልጽ በሆነ ቃል በሰባት ቦታ ላይ በቁርአን ላይ አርረሕማኑ ዐለል ዐርሽ እስተዋ ወይንም ሱመ እስተዋ ዐለል ዐርሽ በሚል ስለ ራሱ ይናገራል። እኔ አዛኛው አምላካችሁ አላህ ከዐርሽ በላይ ነው። ያ ሙጃሂድ የተባለው የአብዱላህ ብን አባስ ተማሪ የሆነው ታላቁ ሙፈሲር ይህን የቁርአን አንቀጽ ሲናገር ምን አለ? አይ ዐላ ወርተፈዐ። ዐላ ማለት ከሁሉ በላይ ሆነ ማለት ነው። ወርተፈዐ ማለት ከሁሉ በላይ ሆነ ያኔ ባኢሉን መልክ እያሉ ሰለፎች ይናገራሉ። ከፍጥረቱ የራቀ ነው ይላሉ። አላህ ዛሬ ተቀምጧል ብሏል አልነገረንም። ስለዚህ ባልነገረን ነገር ላይ እኛ አንፈራሰም። ወፋቻለ አይደለ? ሰላም ብሎ ማለት ያ አቂዳ ነው፣ የሰለፎች አቂዳ ነው እና ያንን መናገር ነው። الإمام حسن البصري رحمه الله تعالى من على تعلق تابعي على السنة وقف حيث وقف القوم وقل بما قال ሄሎ ሰላም አለይኩም። ወአለይኩም ሰላም። ለምን እያናገርኩት ነው አይደል? አንስለት ሚውት ሰው ገብቶ እያናገር ከመኩት ሚውት አንስለት። ሁሱዬ ሰላም አለይኩም። ሁሱ አይሰማም? ይሰማል። በቅድሚያ በጣም አመሰግናለሁ። የተውሂድን መንገድ እንዲይዝ አድርገኸኛል እና በፊት ፊቂህ ምናምን መቀራ ነበር። ያው ስለ ተውሂድ ብዙ የማውቀው ነገር አልነበረም። ግን አሁን በዚህ ጊዜ ጥያቄ አለኝ። የምጠይቀውም ከአንተ በላይ ደግሞ ማንም የለም እና የምጠይቅህ በመጀመሪያ በቀብር ላይ ተልቂን ወይም ሰው ሲሞት ተልቂን ማድረግ ይቻላል ወይ?
በሁለተኛ ደረጃ ደግሞ ያው በአሁን ነው ድሮ አላውቀውም ነበር በፋቲሃም በቢስሚላህ መጀመር ይቻላል ወይ? አሁን ደግሞ